በዚህ አጋጣሚ ሄሉን ሳላመሰግን አላልፍም። ሄሉ ሼር ታደርግልኛለች አብዛኛው እናግዛለን ምናምን የሚባለው ነገር ሪል ቢሆን አሪፍ ነው። ዩቲዩብ ስራ በመተጋገዝ ቢሆን አሪፍ ደረጃ ላይ ያሉ ሰዎች ደግሞ ከስር ያሉትን ምናምን የማሳደግ ምናምን ነገር ሲኖረው ነው አሪፍ ነው ብዬ ማስበው እንጂ። ሰላም እንዴት ናችሁ? ውድ የጥሌ ዩቲዩብ ቤተሰቦች፣ ዛሬ እንግዳ አድርጌ ጥሌን አምጥቼዋለሁ እራሱን ማለት ነው። በዓል እንዴት ነበር? እንዴት አለፈ? እናንተ ጋር እንዴት ነው በዓል? እንዴት ነበር አንተ ጋር? እግዚአብሔር ይመስገን በጣም አሪፍ ነበር። ዛሬ ቪዲዮ ልንሰራ ነበር የተቀጣጠረው። ነገር ግን አንዳንድ ኮሜንት ሳይ የሚያውቁ አሉ። በእርግጥ ከዚህ በፊት ከነ ሄሉ ጋር ሲሰራ፣ ነገር ግን አዲስ ተመልካች እየመጣ ስለሆነ ለአዲስ ተመልካች ደግሞ ጥሌ ማን ነው የሚለውን ነገር እንዲሁም ደግሞ ስለ ጓደኝነት አሁን ስላለህበት ስራ ትንሽ ራስን ታስተዋውቅልናለህ። አስተዋውቀን አይደለም የሚጀምረው፣ ሙዚቃ ነው የተጀመረው ያንተ ቻናል። ስለዚህ ጥሌ ማን ነው የሚለውን ነገር ዛሬ በደንብ ነው የምጠይቀው። ችግር የለም፣ ደስ ይለኛል። ጠይቀኝ አርዲ። እሺ፣ እንደ አዲስ ተመልካች ራስን ከማስተዋወቅ ጀምርና። እሺ፣ እንግዲህ ያው ሙሉ ስሜ ጥላሁን ሀብቱ ይባላል። ያው ጥሌ ማለት ነው። እንግዲህ በሶሻል ሚዲያ ላይ ያው ዩቲዩብ ላይ ያው አዲስ ተከሳች ነኝ። አዲስ ነው የተከሰትኩት። በፊት ያው በነሄሉ ቻናል ነበር ለምሰራው። አሁን ደግሞ ያው በራሴ መጥቻለሁ። እንግዲህ በዚህ አጋጣሚ ቱኬ ገብቻለሁ እና ያው ቱኬ ትንሽ 2-0 ይጨመርበታል ከትንሽ ጊዜ በኋላ ብዬ አስባለሁ እና ለሱም እግዚአብሔርን አመሰግነዋለሁ። በጣም ማለት አስጊ ነው ማለት ከባድ ነው። ዩቲዩብ ቻሌንጅ አለውና እዚህም መድረሴ ኖርማሊ ያው የእናንተም ድጋፍ አለበት። ትልቅ ነገር ነው ለኔ ማለት አጀማመሬ ያስፈራ ነበር። ይሄን ዓለም የሚመጣ አልመሰለኝም። ስለዚህ አሁን ተስፋ ጭሮልኛል። ከዚህ የተሻለ ደግሞ ቪው እንደሚኖረው አውቃለሁ። ሰብስክራይብም እንደሚጨምር አውቃለሁና እስካሁን ባለው እንግዲህ ደስ ብሎኛል። ፈጣሪ የተመሰገነ ይሁን። አይ ቲንክ ገና 2 ወርም የሞላህ አይመስልም እና በ2 ወር ውስጥ ምናምን ደግሞ እንደዚህ ማግኘት አሪፍ ነው። እንደ ፍሬሽ እንደውም አጋዥ በሌለበት ማለት ነው። አንዳንዴ እንደዚህ አይነት ነገር ላይ ስትሰሪ አብሮሽ የሚታወቁ ሰዎች ብዙ ጊዜ ሲደግፉሽ ኦር ሰምቲንግ ሼር ሲያደርጉልሽ የሆነ ነገር ነው አሪፍ የሚሆነው እና በዚህ አጋጣሚ ሄሉን ሳላመሰግን አላልፍም። ሄሉ ሼር ታደርግልኛለች አብዛኛው። በነገራችን ላይ ግን አንተ እንደውም እኔ እንደጀመርክ ምን አስቤ ነበረ፣ በጣም የምታውቃቸው ዩቲዩበሮች አሉ አይደለም? እንደው ለአዲስ ጀማሪዎች የምትላቸው ነገር ብዙ ጊዜ ዩቲዩብ ላይ ክፈቱ ነው የሚባለው አይደለም? ያለውን ስትራግል ምናምን አይነግሯቸውም። ኦር ደግሞ ክፈቱ ብቻ ነው እንጂ ይሄ ማገዝ ምናምን የሚባለው ነገር ብዙ ሰው ላይ እየታየ አይደለም። እውነት ነገር እንደውም አንተ ስለቆየህበት ያጋጠመ የሆነ ጊዜ የገጠመኝ አለኝ ብለህ ነበር አይደለም? እንደውም በቃ እኔ አልሰራም ይቅርብኝ ምናምን ብለህ ተስፋ የቆረጥክበትም ጊዜ ነበረ። ሰው ያንን ጊዜ ወደኋላ ተመልሰን እንድናስታውሰው ብዬ ነው። በጣም የሚገርምሽ ናርዲ ማለት አሁን አንቺ ከመምጣትሽ አንቺን ከማግኘት በፊት ላይ የሆኑ ቻሌንጆች አሉና ያው የምቀርጸው በካሜራማኖቹም መቅረጫው ካሜራው ምናምን ያው ተውሼ ነው እና ልጆቹንም ተውሻቸው ነው የምሰራው ኖርማሊ። እና በዚህ አጋጣሚ ካሜራማኖቹን እና ካሜራውን እንደሚያወሱኝ ሰዎች በጣም ነው የማመሰግነው። ስቲል ነው ያው እያዋሱኝ ነው። ማኒታይዝ አልተደረገም። ምን ያው ገና ዩቲዩብ ገና ነው ማለት ነው እና ግን ቻሌንጅ ከብድሻል በቃ በጣም። እኔ ደግሞ ቶሎ እናድዳለሁ፣ ስሜታዊ ነኝ። አይ በተለይ ደግሞ የሆነ ሰዓት ላይ በጣም ስጽፍላቸው ቴክስት ስታደርግላቸው የነበሩ ሰዎች አሉ። እዚህ ጋር ስማቸውን እኔ መጥራት አልፈልግም። በእርግጥ ታውቃቸዋለህ አንተ። እኔም በአንተ በኩል ያወቅኳቸው እና በጣም ብዙ ጊዜ ጠይቃቸው ምናምን እሺ ነው እንጂ መልስ የሰጠሁላ አልነበረም። መጠየቅ በቃ ይቅር ብለን ነው ዝም ብለን ጀምረን የመጣ ነው አይደለ? ያንን ቻሌንጅ እንዴት ነበር ያለፍከው? አረ በጣም ነው የሚያስጠላ፣ ይከብዳል። ባይዜ በጣም ነው የሚከብደው ማለት እኔ በቃ እኔ ትቼዋለሁ እንደዚህ አይነት ነገር መስራት ምናምን ስል አንዳንዴ ቴክስት በጣም ወዳጆች አሉኝ የዩቲዩብ ቻናል ቤተሰቦቼ ማለት ነው እና ጥሌ ጠንክር፣ አይዞ በርታ ምናምን እና የሚሉኝ ከዛ እኔ አንቺ ያልሽኝን ትዝ ይለኛል እና
ኢቭን አንተ ብትተው እኛ አንተውም እንቀጥላለን። ሉሌ በጣም በዚህ አጋጣሚ ሉሌን በጣም ነው የማመሰግነው። እና እኔ ደግሞ በጣም ሰነፍ ነኝ። ቶሎ ነገሮች ላይ የሆነ ስልችት የምለው ነገር አለ እና በጣም ቻሌንጅ አለው። ዩቲዩብ ስራ ቻሌንጅ አለው እና ያንን ቻሌንጅ እንግዲህ አሁንም ያው መሀል ላይ ይመጣብኛል የሆነ እንትኔ የሆነ መደበሬ ይመጣል። ግን አብራችሁኝ ላላችሁት ልጆችም ስል መስራት አለብኝ ብዬ ስለማስብ ነው ሰራዋለሁ። ግን ቻሌንጁ በጣም ከባድ ነው። አሁን እንዳልሽው እናግዛለን ምናምን የሚባለው ነገር ሪል ቢሆን አሪፍ ነው። ዩቲዩብ ስራ በመተጋገዝ የሆነ አሪፍ ደረጃ ላይ ያሉ ሰዎች ደግሞ ከስር ያሉትን ምናምን የማሳደግ ምናምን ነገር ሲኖረው ነው አሪፍ ነው ብዬ ማስበው እንጂ ዝም ብለሽ በአንዴ እንትን አትይም። እኔ እንደውም ፈጣሪ ይወደኛል በ2 ወር ውስጥ 2K ራሱ መግባቴ እና አሪፍ ኮሜንቶች አሉ። እኔም አቅም አለኝ፣ መስራት አቅም አለኝ፣ ነገሮችን መስራት እችላለሁ ከማንም በተሻለ ብዬ አስባለሁ። እና እንግዲህ እናንተም አብራችሁኝ ስላላችሁ እንግዲህ የተሻለ ነገር ይዘን እንመጣለን ብዬ ነው። ቻሌንጅ በጣም አንተ አይደል ያለህበት ካንተ ኋላ ነው። አንተ በነገርከን መሰረት ነው ሁሉንም ነገር የምናደርገው እና ነገር ግን ትልልቅ ሰብስክራይብ ያላቸው ምናምን ጓደኞች እንዳሉ አውቃለሁ፣ እዚህ አጠገብ ያሉት ማለት ነው። እና ከዛ ውስጥ በእውነት እኔ ሄሉን አላውቃትም፣ ነገር ግን በጣም ፍቃደኛ ሆነ ላንተ ኢቭን ሌላው ቢቀር ሼር ታደርግልሃለች እና ማንም ማለት ነው የጠየካቸውን እያንዳንዳቸው አውቃቸዋለሁ። በነገራችን ላይ ስም ጥራስ ካለብን ወደፊት ምን ያሳውቃችሁ ስም አንጠራም። ስም ጠርተን አይ ቢያንስ ከስተታቸው መማር አለባቸው አይደለ? አይ ቀስ ብለው ይማሩ፣ እዛው እርስ በራሳቸው ይማሩ። እኔ ስማቸውን አልጠራም ኖርማሊ። እና አንቺ በጣም ብዙ ነገር ያረክላቸው አንተ እንደውም በጣም ነገር ትረሳለህ። ምንም በቃ ያን ያክል አንተን ብዙ ነገር ለማድረግ ገፍተውን ቢሄዱ ምንም ሳትል ጠዋት የምትረሳ ሰው ነህ። በጣም ነፃነት ያለ ሰው ነህ ምናምን ነገር። እኔ እንግዲህ ከቀነው ጊዜ እስካወቅኩ ድረስ ሰው ስትወድ ትወዳለህ፣ ስትጠላም ትጠላለህ፣ ችግር የለብህም። ከዛ ደግሞ ምንድነው ብዙ ጊዜ ሰው ይቀየምና በትንሽ ንግግር ይራራቃል አይደለ? አንተ ጠዋት የምትረሳ ሰው ነህ። ያ ነገር እንዴት ነው? ከየት የመጣ ባህሪ ነው? እኔ አላውቀውም እና ያናደኛል። ባይዘ እሱ ባህሪ ያናደኛል እና ግን ምንም ማድረግ አልችልም። በቀደም በሄሉ ጉዳይ ላይ ስናወራ ይሄ አንዳንዴ ጸባይና ባህሪ ይለያያል እና ባህሪሽ በቃ ማይቀየር ነገር ይሆንብሻል። እኔ አልወደውም ኖርማል፣ ግን በቃ እንዳልሽ ነው። ማታ ጠዋት የሆነው ነገር ማታ ላይ እረሳለሁ፣ ትናንት የሆነው ነገር ዛሬ እረሳለሁ ምናምን መያዝ የሚባለው ነገር አልፈጠረብኝም እና ብቻ ግን ያው ይሁን፣ ምንም ማድረግ አልችልም። እኔ ባህሪ ምንም ማድረግ አልችልም። አሻሽለዋለሁ እንኳን ብዬ በጣም ያልሞከርኩት ከብዙ ሰው ጋር የሚያጋጭ ይሄ ይመስለኛል። እኔ ደግሞ እኛም እንደውም ካወቅን በኋላ እንደዚህ መስተካከል አለበት ምናምን ብለን ሁሌ ነው የምንከራከረው። እኔ አሁን እንደቀረብኩሽ ዋው ማርቲ ዋው ምናምን ነው የምለው። ዋው ገና እኮ በሰዓታት ውስጥ እኔ ዋው ነው የምለው እና ብዙ ጊዜ ሚስትየው ምን ትለኛለች? ዋው እንትና እንደዚህ ሆነ፣ ዋው እንደዚህ ሆነ። ሰው ጠልታ አጣቅም፣ እስኪ ዝም በል ቢያንስ ጊዜ ወሰድና እንደዛ በል ትለኛለች። እና አንድ ጓደኛዬም እንደዛ የሚለኝ ጓደኛ አለኝ እና ምንም ማድረግ አልችልም። አሁንም ያው ነኝ እኔ። አሁን ትልቅ ሰው ነኝ ኖርማሊ፣ የሆነ ወይ እድሜ ላይፍ ምናምን ያስተምርሻል፣ ግን ምንም ሌሊ እኔ ባህሪ ያው እየተቀየረ አይደለም። እና እንግዲህ ክፋት የለውም ማለት እዛ ውስጥ እኔ ክፋት የለውም እና ያ አለመኖሩ ክፋት ቢኖር አለመኖሩ በራሱ በቂ ነው ብዬ አስባለሁ። ግን ቢሻሻል አሪፍ ነበረ፣ ግን አላሻሻልኩት። የዋነ ለማለት ነው። አመሰግናለሁ። እና ምንድነው በተመልካች ጥያቄ መሰረት አንድ የምናደርገው ነገር አለ። ምንድነው በሳምንት 3 ቀን ነው እኛ ቪዲዮ የምንለቀውና ከ3ቱ ቀን ግን በእነሱ ምንድነው ኮሜንት መሰረት እንደዚህ አይነት ቁም ነገር እንዲቀርብላቸው የሚፈልጉ ካሉ ኦር ደግሞ የተለያዩ የህይወት ተሞክሮች ይኖራሉ ብለን እናስባለን፣ በጣም እነሱን ሊያስተምሩ የሚችሉና ያንን ነገር ለማስገባት ነበር። ግን ፍቃደኛ ናቸው ወይ የሚለውን ነገር መጀመሪያ ከነሱ እንስማ ብለን ነው። ስለዚህ ፍቃደኛ ይሆናችሁ ይጀመር አዲስ ፕሮግራም ትሉ ካላችሁ ኮሜንት ላይ አሳውቁን። በመቀጠል ደግሞ ምንድነው ስለ ጓደኝነት እናነሳለን። በጣም
አንዳንድ ጊዜ ጓደኛ ስትቀርበው በጣም መታወቅ ይመጣል አይደለ? እስከ ጥግ የምትሄድበት ነገር አለ አንተ ባህሪ ላይ። ለዛ ሰው በጣም ከወደድከው እስከ ሞት ትጋፈጣለህ። አይቼሃለሁ። ያ ነገር ጠቅሞኛል ብለህ ታስባለህ? አንዳንዴ ነገሮችን ማለት በመልካም አስበሽ መልካም ነገር ማድረግ ማለት ያው መሰጠት ነው ብዬ አስባለሁ። እና ጓደኝነት ትርጉሙ በጣም ከባድ ብዬ አስባለሁ። በጓደኝነት ውስጥ ደግሞ የሚፈጠሩ ፋውሎች አሉ፣ የሚሰሩ ስህተቶች አሉ። እና እነዛ ፋውሎች ባይኖሩ ኖሮ ጓደኝነት በጣም አሪፍ ነገር ነው። ትርጉሙም ከባድ ነው ብዬ አስባለሁ። እኔ ለከፈልኩት ዋጋውን ይስጡኝ ምናምንም ማለት ነው። ዋጋ ሳይሆን ቢያንስ እስከምን ደረጃ መሆን አለበት ነው አይደለ? በጣም ቤስት ጓደኛ አድርገህ የምታድገው አብሮ አደግ ሊኖር ይችላል። ኖርማሊ መሀል ላይ የምትተዋወቀውም ሊሆን ይችላል። ግን ጓደኝነት ምን ማለት ነው? እስከምን ድረስ ነው? ዋጋስ ምን ከፍልለት የሚለውን ነገር አንተ ላይ ብዙ ነገር እያየን ጓደኝነት ዋጋ አንቺ በከፈልሽ ልክ ላይ ከፈልሽ ይችላል ማለት ጓደኛዬ ብለሽ የምታስቢ ሰው አብሮ አደጌ ብለሽ የምታስቢ ሰው አንቺ የከፈልሽለትን ዋጋ ላይ ከፍልሽ ይችላል። ያው ግን አንቺ ማድረግ ያለብሽን ማድረግ ነው ኖርማል። ያ ትልቁ ነገር ብዬ ማለት የጓደኝነት ትርጉሙ በጣም ከባድ ነው ብዬ አስባለሁ። እኔ ለከፈልኩት ነገር አንዳንዴ በጣም ነው የምናደደው። ውስጤ በጣም አንዳንዴ ያመኛል እና ሳስበው ነው ግን የሚያመኝ ድንገት ትዝ ሲለኝ ማለት ነው። እና በጓደኝነት ውስጥ የሆነ የሚሰሩ ፋውሎች ያናዱኛል፣ የሚደረግብሽ ነገር በጣም ያናደኛል። እና ሰው ከሚያደርግልሽ ይልቅ የሚያደርግብሽን የሚያስበልጥ ሰው አለ እና የሚያደርግብሽ ነገር ደግሞ ይከፋል በጣም። ከዛ ደግሞ ያንተን ምንድነው አሁን ለምሳሌ ማንኛውም ሰው ጠንካራ የሚሆን ደካማ ጎን አለው አይደለ? ያንተን ደካማ ጎን ልክ እንደ መጠቀሚያ አርጋው ይወስዱና በዛ በኩል ሊጎዱ የሚመጡ ብዙ ሰዎች አሉ። መከራቸው ላይ እነሱ በተቸገሩ ጊዜ በጣም እርታቸው ደስታቸው ላይ የማይጋብዙ ሰው አሉ አይደለ? በጣም አንተ በተቸገሩ ሰዓት ደርስላቸው አንደኛ። ከዛ ደግሞ ደስታ ምናምን ሲመጣ ግን እነዛን በችግር ጊዜ ያገዟቸውን ሰዎች አይፈልጉም። ሰው እንደዚህ አይነት ሰውስ እነዚህ አይነት ሰዎች ነው ለመድኃኒዓለም የምንሰጣቸው። አንተ ግን ምትረሳ ይመስለኛል አሁንም። እኔ የምን ለመድኃኒዓለም ነው የምንሰጣቸው። ምንም ማድረግ አይቻልም እኮ የተፈጥሮ ነው ብዬ ነው የማስበው። ማለት ገደብ ሊኖር ይችላል ይገባል ብዬ አስባለሁ። እንደውም ጓደኝነት ውስጥ ሙሉ ነገርሽን አሳልፈሽ ባትሰጪ ባይ ነኝ እኔ አሁን ላይ በተለይ ማለት ነው። ማለት ሙሉ ነገር እኔ ባይዘ ዛሬም ያወቀኝ ሰው የዛሬ ስንት ዓመትም ያወቀኝ ሰው አንድ አይነት ሰው ነኝ እና ወዲያው ታውቂኛለሽ ማለት ሁሉ ነገሬ በደንብ ታውቂዋለሽ። እና ያው ፈጣሪ ስለሚጠብቀኝ ነው እንጂ ሰዎች እንደሚያውቁኝ የፈለጉትን ሊያደርጉኝ ይችላሉ። እና እኮ ጥንቃቄ ማለት ምንም ጥንቃቄ የሚገርምሽ ነው ጥንቃቄ ላደርግ ስል ማለት ነው ስራ ይሆንብኛል። መጠንቀቅ በራሱ ስራ ይሆንብኛል። አድካሚ ስራ ነው የሚሆንብኝ። እና ስለ ሰዎች እንደዚህ ስለኔ ያስባሉ እንደዚህ ሊያደርጉኝ ይችላሉ ብዬ ስጠነቀቅ እኔ ላይ ስራ እፈጥራለሁ። ሌላ ጨረሽ ያዝገኛል ማለት ነው እሱ ባህሪ። ስለዚህ ዝም ብዬ ነው የምኖረው። አልኩሽ እኮ በቃ ለማድነቅም ቅርብ ነኝ፣ ለመውቀስም ቅርብ ነኝ። ችግር የለብኝም ማለት ነው። በጣም እወድሻለሁ፣ ታናደሽ በጣም እጠላሻለሁ። ግን እንደዚህ አምብራ ጠልተህ የምታውቅበት ጊዜ የለም። በቃ ተወዋለሁ፣ ትረሳለህ ምናምን እና ምን ታሪክ በቃ ለመድኃኒዓለም ትሰጪዋለሽ። አይጎዳም ወይ ነው ይሄ ባህሪ? ቀላል ይጎዳል፣ በጣም ይጎዳል። እኔ ስለተጎዳሁበት እኮ ከአንተ ለምሳሌ መማር ያለባቸው ብዙ ሰዎች ይኖራሉ ብዬ አስባለሁ። እና ጓደኝነት ላይ ገደብ ማበጀት የሚለው ላይ እስከምን ድረስ ነው የምንረዳቸው? በእርግጥ እኛ ጉልበት ስላለን አይደለም አይደለ? በአንድም በሌላ መልኩ ፈጣሪ በእኛም አድርጎ ሊረዳቸው ይችላል እነዛን ሰዎች። እኛ ማስተዋል ግን ይጠበቅብናል ብዬ አስባለሁ። ስንረዳቸው እስከምን ድረስ ነው ነው። ሁልጊዜ አንተን ብቻ እርዳታ ፈልገው የሚመጡ ሰዎች አሉ። አንተ ጭራሽ ምንም ሀሳብ እንደሌለብህ አድርገው ቆጥረው ምናምን ማለት ነው። አንተ እንደምትቸገር ይረሱታል። ሁሌ የእነሱን ችግር ብቻ ልታግዛቸው ነው የሚፈልጉት። አንተ ግን እርዳታ በምጠይቅበት ጊዜ ማንም ከጎን ሆኖ ሊደግፈህ አይፈልግም። እና የደስታው ላይም ትዝ አትለው ምናምን ነገር ያንን ለማለት ያክል ነው። ምናልባት ያንተ ተሞክሮ ጥሩ ይሆናል ብዬ ስላሰብኩ ነው። እውነት ነው የምርሽ ነው ማለት ልክ ነሽ። በቃ ማለት እንደዚህ አይነት ሰዎች ደግሞ አሉ። እኔ ህይወቴም ላይ ያጋጠሙኝ ሰዎች አሉ እንደዚህ። እና ይመቻቸው ብቻ ነው ኖርማሊ። እነሱ ከተመቻቸው
ይመቻቸው ባይ ነኝ። እኔ ምንም ችግር የለውም። እሺ ከዛ ላይፍ ይቀጥላል። ከዛ በኋላ ተመልሰው ቢመጡ እንግዲህ አሁን ይቀበላሉ። እኔ አሁን ችግሩ እኮ እቀበላለሁ። እኔ የመቀበል ችግር ነው ብዬ አላስብም። እኔም አላስብም፣ ግን ደግሞ እቀበላቸዋለሁ እኮ። ለምን እኔ አላውቅም፣ እንዴት ምንም ብዬ ላስረዳኝ። በአንተ ምክንያት ለምሳሌ እኔ ራሱ በጣም ተናድጄ የማቀርበት ጊዜ አለ አይደለ? ከዛ ተመልሰው ደግሞ አንተ ጋር ይመጡና ይቅርታ ምናምን ሲሉ አንተ ወዲያው ነው የምትሸነፈው። ከዛ የድሮውን ሁሉ ትረሳዋለህ። ምን አባት ይላል። ግን እነዛ እኔ አሁን ይቅርታ ብለው መምጣታቸውን አልቀበልም። የሆነ መስመር ያስፈልገዋል ብዬ አስባለሁ። እንግዲህ መስመር ነው እና እሱ እዛው ያስምረው፣ እግዚአብሔር ያስምረው ባይ ነኝ። እኔ ምንም ማድረግ አልችልም እኮ። እስኪ የጥሌን ባህሪ እንዴት ነው? ይሄ በነገራችን ላይ ሪል ባህሪ ነው፣ ለካሜራ ምናምን ስለሆነ አይደለም። እና እኔ ራሱ ሁሌ ነው የምገረመው በጣም በቃ ማድረግ አይቻልም። ይሄ ሪል የዋሰው ማለት ያው ጥሌ ነው በነገራችን ላይ። እሱ ስላለ ምናምን አይደለም አወራው እና አንድ ጀለስ ያለና እኔ እኮ የአንተ የዋህነት እኮ ምናምን ይለኛል ማለት ነው። ግን የዋህነቴን አዛቀው መጨረሻ ላይ እሱ ያ ጓደኛ የምልሽ ሰው አንተ እኮ የዋህነት ጥሌ ምናምን ይለኛል። እና ብዙ ጊዜ እነግራቸዋለሁ ለሰዎች እኔ የዋህ ነኝ፣ ሞኝ አይደለሁም። ገብቶሻ ነገሮችን አውቃለሁ ማለት ምን ስቴፕ ማን ምን እያደረገ እንደሆነ እያደረገው ያለውን ነገር መጥፎ ነገር እንኳን እያየሁት ማለት ነው። መጥፎ ነገር እያደረገ ራሱ ሰዓት ላይ ይረዳው እንጂ መጥፎ ነገር እያደረግክብኝ ነው ምናምን እንኳን ማለት ማልፈልግ ሰው ነው። ችግሩ መናገር አለብህ። ቢያንስ አንዳንድ ሰው የምር ህሊና የሌለው ሰው አለ አይደለ? በጣም ብልጥ ሆኖ ልጠቀም የሚል ሰው አለ። በጣም ነው የሚያናዱ። አንተ በከፈልክላቸው ዋጋ ልክ ለአንተ ምንም አይነት ኬር ማያደርጉ ሰዎች አሉ። በእርግጥ ከሰው መጠበቅ አለብን እያልኩ አይደለም፣ እና ራሳችንን መቻል አለብን። አንዳንድ ግን እርዳታ መጠየቅም ደግሞ ኃጢአት አይደለም። የሚከብደን ሊኖር ይችላል እና የጥቃቅን የምትላቸውን ነገሮች እንኳን አንተ በረዳሃቸው ልክ እነሱ ሊረዱ ፈቃደኛ አይደሉም። የአንተን የዋህነት አይ በቃ ዛሬ እኮ ባጠፋ ጥሌ ነገር ይቅር ይለኛል ሲደጋገም እርምጃ አትወስድም ማለት ነው። እንደዚህ አይነት ነገር እኔ ሲደጋገም እንደ አዲስ ነው የተደገመውንም እንደ አዲስ ነው እየተቀበልኩ የምሄደው እንጂ ማለት ነው። አሁን የሆነ ነገር ያደርጉብኛል፣ አሁን ደግሞ ሲያደርጉ ያኛውን አላስታውሰው። ለዛ እኮ ችግሩ ይሄኛውን ነው ማስታወሰው። ከዛ ልክ ይሄንን ያድርጎብኝ ያልፋል አይደል? አሁንም በይቅርታ ወደ በሰምቲንግ ፒስ ተፈጥሯል። ልክ የሆነ ስህተት አሁንም ሲፈጠርብኝ ማስታወሰው ያ አሁንም የተፈጠረው ነው እንጂ እዚህ ከዛ ኮምፔር አላረጋቸውም። ያኔ ተፈጥሮ የነበረውንም ስህተት የተደረገብኝን ምናምን ረሳውና አሁን የተፈጠረውን ብቻ ነው ማስታወሰው። ብዙ ጊዜ የምትጠነቀቀው ያኛውንም እያስታወሽ ከዚህኛው ጋር እያጋጨሽ ምናምን መጠቀስ ግን አንተ ምንም ሳታረጋግጥ በቃ እኔ ደግሞ እየረሳሁት ነው የሚሄደው። የምድሬ ነው ጭራሽ አይሙሬ አያስታውሰውም። አሁን ምንም ነገር ነው ማላስታውሰው ማለት ነው። ልክ አሁን ፍሬሽ ሆነን ልክ ሰላማዊ ሰው ሆነን ስንኖር ልክ አሁንም ስህተት ሲፈጠር በዚህኛው ስህተት ብቻ ነው የማወቅሰው። ሰዎቹ ግን አይረሱልሽም። የብዙ ጊዜውን አንድ ላይ ምናምን ነው ከዛ አጋጭተው ብለው ይጠነቅቃሉ። እንደዛ ሆን ደስ ይለኛል፣ ግን የምር አልቻልኩም። ሊጎዱ የመጡ ምናምን የሉም በዚህ ባህሪ እንደዚህ አውቀው ደግሞ ፈጣሪ ጋሻዬ ነው እናቴ ጌታን እንደኔ ኖርማሊ መዋች ነገር ነኝ። ምክንያቱም በጣም ስናደድ አስቀይምሻለሁ፣ ጥግ ድረስ ነው አስቀይማለሁ። ሰው ከተናደድኩ አስቀየምሽኝ ማለት ነው እጋጫለሁ፣ ልጣላውላ እችላለሁ። ግን ሁሌም ሰላም ነው፣ በቃ ሰላም ነው ዝም ብዬ የምኖረው ማለት ነው። እና እንደዚህ ኮሽታ ምናምን አልደነግጥም እና ዝም ብዬ ነው። አሁን ማታ ላይ ሲሄድ ማለት ነው ፈታ ብዬ ሲሄድ ማለት ነው የሰፈሩ ጋርድ ነው የምመስለው ምንም። እና ፈጣሪ ይወደኛል፣ በጣም ጥግ ድረስ ነው የሚወደኝ። እና እኔም ደግሞ በእርግጠኝነት በሱ ተማምኜ ስለምኖር አንድም ነገር ምንም ደርሶብኝ አያውቅም። እንደ የዋህነት እንግዲህ ይጠብቅህ ባይ አራሜን ነው እንደ እሱ ካልጠበቀኝማ ከባድ ውስጥ ነኝ እኮ። በዚህ ለምሳሌ በዚህ ባህሪ በጣም እንደዚህ ተጎድቼበታለሁ፣ ትምህርት ወስጄበታለሁ የምትለው ባህሪ አለ? በጣም ህይወትን ላይፌን አሳልፎ መናገር ማለት አሁን በፊት በጣም እንትን ነኝና አገኘሁሽ ሰላም እንዴት ቡና እየጠጣን እኔ እንደዚህ ምናምን አወራለሁ። አሁን እሷን ነገር ቀንሻለሁ። በጣም ልክ አይደለም። በጣም ብዙ ነገር ተጎድቼበታለሁ። በጣም ኦፕን አሁን ግልጽ ይሄ ውስጤን አውጥቼ መናገር አልችልም ለሰዎች ምናምን ነገር። በጣም ትምህርት ወሰድኩበት የምለው እኔ በላይፌ እሱ ማለት ያገኘሁት ሰው ሁሉ ወዳጅ እንዳልሆነ የተረዳሁት ትልቁ ነገር። ያገኘሁት ሰው ሁሉ ወዳጅ አይደለም። መቅረብ ካለብኝ ይቀርበዋለሁ ምናምን፣ ግን ወዳጅ ነው ብዬ አላስብም ሁሉም ሰው።
ጠላቴም ነው ብዬም አላስብም። ሁለቱንም አላስብም። ግን በቃ ዝም ብዬ እኖራለሁ። ሰላም የሆነ ላይፍ ነው የምኖረው እንጂ እንደ በፊቱ ያገኘሁት ሁሉ ወዳጄ ነው ምናምን ብዬ እንደ ፋርማሲ እባብ አልጠመጠምባቸው እኮ ከነገርካቸው በኋላ እሱን ነው የምለው። ጥንቃቄ መውሰድ ያለብን ምንድን ነው? በዚህ አጋጣሚ በጣም ወደው በጣም ማከብረው በጣም እንደ ወንድሜ የማየው ሰው አዝጎኛል። በጣም አዝጎኛል ስለሽ በጣም አዝጎኛል እና በእሱ አስተሳሰብ እሱ ልክ እኮ ነው፣ በእኔ አስተሳሰብም እኔ ልክ ነኝ እና መሀል ልክ ምንድነው ያለመግባባትም ሊሆን ይችላል ነው ብቻ አላውቅም። እና ግን የሆነ ለእኔ ከባድ ነው። አሁን በህይወት ማትረሳው በደል ምንድነው ብትይ እሱ በደል ነው ለእኔ። አለመርሳትም በነገራችን ላይ ቆንጆ ነው። የምር ይሄኛውን አልረሳም። አሁን አደኩ ያልኩበት እንደውም ኬዝ ይሄ ኬዝ ነው እና በህይወቴ ብዙ ሰዎች ላይ እንደዚህ ቂም ይዤ ምናምን አልናድም አለ ነገር ላይ ይሄ ነገር ላይ ግን የምር ሙጭጭ ብያለሁ እና ለውጥ ያየው ይመስለኛል እዚህ ነገር ላይ ይሄን ነገር መያዜ አለመርሳቴ። ስለዚህ በስተመጨረሻም እንግዲህ ጥንቃቄ እንዲያደርጉና ካንተ እንዲማሩ መልክት የምር ራሳችሁን እንትን በሉ። ጓደኝነትን መምረጥ፣ ጓደኛ ማን መሆን እንዳለበት መምረጥ፣ ያገኘነውን ሁሉ ወዳጃችን ነው ባንል ባይኔ በቃ ሌላ በተረፈ በዛ ልክ ደግሞ በጣም ጥሩ የሆኑ ጓደኞች አሉ። እነሱንም ማመስገን አንርሳ። ነገር ግን ስላወቅናቸው አጠገባችን ስላሉ ብቻ እነዛን ጥሩ ሰዎች ደግሞ ባለማስቀየም እንተባበር። ባለማስቀየም ክፉ ባለመሆኑ እንተባበራቸው። አንዳንዴ ጥሩ ሰዎች ከመሀል ተነስተው በጣም መጥፎ ይሆናሉ አይደለ? አንተ ለምሳሌ ይሄንን አረሳም አልክ። ላትረሳ የቻልክበት ነገር ምንድነው? ነገሮች በጣም ይደጋገማሉ። ለምሳሌ ትላንት ያወቃ ሰው ጥሌ በጣም ጥሩ ሰው ነበር ወይ ዛሬ ባህሪው ተቀየረ ምናምን ሊል ይችላል አይደለ? ያንተን ማደግ ያንተን ያስተሳሰብ መጨመር አንተ ደግሞ ከብዙ ነገሮች ተምረህ እዚህ ደረጃ ላይ መድረስን ላያስተውል ይችላል ብዬ ነውና ጥሩ ሰዎችን ገፍተን ክፉ ካደረግናቸው በኋላ እነሱን ደግሞ መልሰን ተጠያቂ አይደለም። ከመቀየራቸው በፊት እናግዛቸው፣ እንደግፋቸው ባል እግዚአብሔር የምር ነው ማለት ትክክለኛ ነገር ነው። በዚህ አጋጣሚ ፈጣሪን በጣም ነው የማመሰግነው አሁን ላለሁበት ስለሚጠብቀኝ ከጎኔ ስላለ። እንደኔ ኗሪ ጠፊ ነኝ ኖርማሊ እና ያው ፈጣሪ ፈቀደልሽን ላይፍ ይቀጥላል እና በተቻለን መጠን ለጓደኝነት ክብር እንስጥ፣ ለጓደኝነት የሚሰጠውን ዋጋ አንክፈል ባይ ነኝ በቃ። ስለዚህ ይህችን ብቻ መልእክት ነው ማስተላለፈው ለቤተሰብ። ቆይታችን እንግዲህ ይሄን ይመስል ነበር። ሳምንት ሮብ እንግዲህ በእንደዚህ አይነት ፕሮግራም ለመምጣት እናስባለን ማለት ነው። ፕሮግራማችንን ከወደዳችሁት አስተያየት ስጡን፣ እንቀበላለን። ለጥሌም በውስጥ መስመር ብዙ አስተያየት የሚደርሰው እሱም ይነግረኛል ማለት ነው። ስለዚህ ይቀጥል ምትሉ ካላችሁ እንቀጥላለን ማለት ነው። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩ። ሰላም ባላችሁበት ሰላማችሁን ያብዛልን ቤተሰቦች። እናመሰግናለን።